የሰላም አማራጩን ባልተቀበለው የጽንፈኛው ቡድን ላይ እርምጃ ተወሰደ። የእስራኤሉ ፕሬዝዳንት አይዛክ ሄርዛግ አዲስ አበባ እንደደረሱ ተገለጸ። አዲስ አበባን ጨምሮ በተለያዩ ከተሞች የጎርፍ አደጋ ሊከሰት ይችላል ተባለ። መገናኛ ብዙሃን በነፃ እንዲሰሩ የሚያስችል አውድ ለመፍጠር በርካታ ስራዎች ተሰርተዋል ሲሉ አቶ አደም ፋራ ገለጹ። አዲስ አበባ በቀን 22 በመቶ ቤንዚንና 42 በመቶ የነጭ ናፍጣ ድርሻ እንድታገኝ መደረጉ ተገለጸ። የጉምሩክ ኮሚሽን የውክልና አሰጣጥ መመሪያ ላይ ማሻሻያ ያደረገ። የህብረተሰብ ጤና አደጋዎችን ቁጥጥር ስርዓትን የሚያዘምን ዲጂታል አሰራር ይፋ ሆነ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። የሰላም አማራጩን ባልተቀበለው ጽንፈኛ ቡድን ላይ እርምጃ ተወሰደ። የምስራቅ እዝ ኮር በምዕራብ ጎጃም ዞን እየተንቀሳቀሱ የሕዝብን ሰላም ሲያደፈርሱና ጉዳት ሲያደርሱ እንዲሁም ሲዘርፉ በነበሩ ጽንፈኛው ቡድን ላይ እርምጃ መውሰዱን ገልጿል። በምዕራብ ጎጃም ዞን የግዳጅ ቀጣና ሕግ የማስከበር ተልዕኮን እየፈጸመ የሚገኘው የኮሩ ሰራዊት ባደረገው ስምሪት ጽንፈኛው ቡድን ላይ እርምጃ በመውሰድ ታጣቂዎችን ከነመሳሪያቸው መማረክ ተችሏል ተብሏል። ከ2 ዓመታት በላይ ከጽንፈኛው ጎራ ተሰልፎ ሕዝብን ሲበድል የነበረው አድኖ አብርሃም እንደተናገረው ጽንፈኛው ቡድን ከመንግሥት ተቋማትና ከድርጅቶች ሀብት ከመዝረፍና ከማውደም ባሻገር ህብረተሰቡ ገንዘብ እንዲያዋጣ ያስገድዱ እንደነበር ገልጿል። የእስራኤሉ ፕሬዝዳንት አይዛክ ሄርዛግ አዲስ አበባ እንደደረሱ ተገለጸ። በአንጻሩ የህንዱ ጠቅላይ ሚኒስትር ሞዲ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግብዣ ከደቂቃዎች በፊት ወደ እስራኤል አቅንተዋል። እነዚህ ሁለት ጉዞዎች ትልቅ ትኩረት የሳቡ ሲሆኑ እስራኤል፣ ህንድ፣ አረብ ኤምሬትስና ኢትዮጵያ የሳውዲ ግብፅና ቱርክ ጥምረትን ለመስበር በማለም እንደሆነ ፖለቲካዊ ትንታኔ እየተሰጠ ይገኛል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ለይፋዊ የሥራ ጉብኝት አዲስ አበባ ገብተዋል። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አቀባበል አድርገውላቸዋል። ፕሬዝዳንቱ በአዲስ አበባ በሚኖራቸው ቆይታ የሁለቱን አገራት ግንኙነት በሚያጠናክሩ ጉዳዮች ዙሪያ ከመንግስት ከፍተኛ የሥራ ኃላፊዎች ጋር ይወያያሉ ተብሎ ይጠበቃል። የውጭ ጉዳይ ሚኒስቴር መረጃ እንደሚያመለክተው። በተያያዘ መረጃም የህንዱ ጠቅላይ ሚኒስትር ሞዲ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግብዣ ከደቂቃዎች በፊት ወደ እስራኤል አቅንተዋል። መገናኛ ብዙሃን በነጻነት እንዲሰሩ የሚያስችል አውድ ለመፍጠር በርካታ ስራዎች ተሰርቷል ሲሉ አቶ አደም ፋራ ገለጹ። መገናኛ ብዙሃን በነጻነት እንዲሰሩ የሚያስችል አውድ ለመፍጠር በርካታ ስራዎች ተሰርተዋል ብለዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ አቶ አደም ፋራ በፋና ሚዲያ ኮርፖሬሽን ተገኝተው የተቋሙን የሥራ እንቅስቃሴና ያከናወናቸውን ማሻሻያ ተግባራት ጎብኝተዋል። በጉብኝታቸው ምቹ የሥራ ከባቢን ከመፍጠርና ተወዳዳሪነትን ከማላቅ አንጻር በርካታ ሥራዎች መሰራታቸውን መመልከታቸውን ገልጸው ይህ ፋና ሚዲያ ኮርፖሬሽንን ይበልጥ ጠንካራና ተወዳዳሪ እንዲሆን ያስችለዋል ብለዋል። አዲስ አበባን ጨምሮ በተለያዩ ከተሞች የጎርፍ አደጋ ሊከሰት ይችላል ተባለ። በዘንድሮ የበልግ ወቅት በሚጠበቀው ከፍተኛና ተደጋጋሚ የዝናብ መጠን ምክንያት በከተሞችና በቆላማ አካባቢዎች ድንገተኛ የጎርፍ አደጋ ሊከሰት ስለሚችል አስፈላጊው ቅድመ ጥንቃቄ ሊደረግ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳስቧል። የኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር አሳምነው ተሾመ እንደተናገሩት አዲስ አበባን ጨምሮ በደቡብና ምስራቅ ትግራይ፣ በምስራቅ አማራ፣ በአፋርና በመካከለኛው የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠን ይጠበቃል።
በተጨማሪም በሶማሌ ክልል ደቡባዊ ክፍል በጉጂ በቦረና በሲዳማና በደቡብ ምዕራብ የሀገሪቱ አካባቢዎች እስከ 55 በመቶ የሚደርሰው ዓመታዊ የዝናብ መጠን የሚስተዋለው በዚህ ወቅት መሆኑ ተገልጿል። የበልግ ዝናብ ተለዋዋጭነቱ እየጨመረ መምጣቱ ለድንገተኛ ጎርፍ መከሰት ምቹ ሁኔታን እንደሚፈጥር የጠቆሙት ዳይሬክተሩ በተለይም የፍሳሽ ማስወገጃዎች ባሉባቸው የከተማ አካባቢዎች ከፍተኛ ጥንቃቄ እንደሚያስፈልግ አሳስበዋል። ሊከሰት የሚችለውን አደጋ ለመከላከል የአካባቢ ጥበቃ ስራዎችን ማጠናከርና የፍሳሽ ቦዮችን ማጽዳት ወሳኝ መሆኑ ተጠቁሟል። ህብረተሰቡና የሚመለከታቸው አካላት ኢንስቲትዩቱ በየቀኑ የሚያወጣቸውን የትንበያ መረጃዎችን በቅርበት በመከታተል ራሳቸውንና ንብረታቸውን ከጉዳት እንዲጠብቁ ጥሪ ቀርቧል። አዲስ አበባ በቀን 22 በመቶ ቤንዚንና 42 በመቶ የነጭ ናፍጣ ድርሻ እንድታገኝ መደረጉ ተገለጸ። በአገር አቀፍ 44 ከተሞች በቀን 33 በመቶ ያገኛሉ ተብሏል። በመላው አገሪቱ በቀን ከሚቀርበው ነዳጅ ውስጥ አዲስ አበባ 22 በመቶ ቤንዚንና 42 በመቶ ነጭ ናፍጣ እንድታገኝ ድርሻ እንደተሰጣት የነዳጅና ኢነርጂ ባለስልጣን ገልጿል። በከተሞች የኢኮኖሚ እንቅስቃሴ፣ የህዝብ ብዛትና ሌሎች ተያያዥ ምክንያቶችን መሰረት ያደረገው አዲስ የከተሞች የነዳጅ ውጤቶች የገበያ ድርሻ ቀመር ከየካቲት 11 2018 ዓ.ም ጀምሮ ተግባራዊ መደረግ ይጀምራል ተብሏል። በድልድሉ መሰረት በኢትዮጵያ በቀን ከሚቀርበው ከ9 እስከ 10 ሚሊዮን ሊትር ነዳጅ ውስጥ አዲስ አበባ 22 በመቶ ቤንዚንና 42 በመቶ ነጭ ናፍጣ እንድታገኝ ድርሻ እንደተሰጣት ተገልጿል። በተያያዘ መረጃም ከአዲስ አበባ ጎጃም፣ ጎንደር የሚመላለሱ አሽከርካሪዎች ለተከታታይ ቀናት የቤንዚንና ናፍጣ በመጥፋቱ በትራንስፖርቱ እንቅስቃሴ ላይ ችግር መፈጠሩ ተገልጿል። ቅሬታ አቅራቢዎቹ እንደገለጹት በተከታታይ ቀናት በነዳጅ ማደያዎች የቤንዚንና የናፍጣ አገልግሎት ስርጭት ባለመኖሩ ለሕገወጥ ነጋዴዎች እየተጋለጡ መሆኑን ገልጸዋል። በነዳጅ ማደያዎች ነዳጅ በተራገፈ ማግስት ነዳጅ አልቋል በሚል ምክንያት ረዣዥም ሰልፎች ማየት የተለመደ ነው የሚሉት ቅሬታ አቅራቢዎች በሕገወጥ ንግድ ላይ የተሰማሩ አካላት ዘንድ 2 ሊትር ቤንዚን 500 ብር፣ ናፍጣ እስከ 250 ብር ለመግዛት አሽከርካሪዎች መገደዳቸውን ተናግረዋል። በተለይ በቤንዚን የሚንቀሳቀሱ ባለ 3 እግር ባጃጆች በፍቼ ከተማ ባሉ የነዳጅ ማደያ ጣቢያዎች በሙሉ የቤንዚን ነዳጅ ባለመኖሩ በከፍተኛ ችግር ላይ መሆናቸውን ገልጸው ኮንትራት ወስደው የሚያመላልሷቸው ሕፃናት ተማሪዎችም ወደ ትምህርት ቤት ለማመላለስ እንደተቸገሩ ገልጸዋል። የትራንስፖርት ተገልጋዮችም በተከታታይ በሚፈጠሩ የነዳጅ እጥረቶች የተነሳ አሽከርካሪዎች የትራንስፖርት ዋጋ በመጨመራቸው ለእንግልት መዳረጋቸውን ገልጸዋል። የአሽከርካሪዎችንና የተገልጋዮችን ቅሬታ በተመለከተ የኦሮሚያ ሰሜን ሸዋ ዞን ንግድ ጽሕፈት ቤት ተወካይ አቶ ቶልቻ ደሬሳ እንደገለጹት የቅሬታ አቅራቢዎች ችግር የተፈጠረው የነዳጅ አቅርቦቱና ተጠቃሚው በ20 በመቶ በማደጉና የነዳጅ አቅርቦቱ በተቆራረጠ መንገድ መሆኑ ችግሩን እንዳስከተለ ገልጸዋል። በተለይ የቤንዚን አቅርቦት በየጊዜው ያጋጠመ መሆኑን ገልጸው ይህንን ለመፍታት ከሚመለከተው አካል ጋር በየጊዜው ጥረት ቢደረግም መፍትሄ አለመገኘቱን ተናግረዋል። የናፍጣ እጥረት አልፎ አልፎ ቢያጋጥምም የነዳጅ ክፍፍሉን ፍትሐዊ ለማድረግ ለከባድ፣ ለኮንስትራክሽን፣ ለግብርና ማሽን ተሽከርካሪዎች ከፍተኛውን ሊትር ነዳጅ ሲሰጥ ለሕዝብ ማመላለሻና ለአነስተኛ ተሽከርካሪዎችም በኮታ እንዲከፋፈል እየተደረገ እንደሆነም ገልጸዋል። ሕገወጥ የነዳጅ ዝውውር ለመግታት ከንግድ፣ ከትራንስፖርት፣ ከከተማ መስተዳደር፣ ከገቢዎች፣ ከፖሊስ ጽሕፈት ቤት የተውጣጡ የጥምር ኮሚቴ በዞኑ ባሉ 11 የነዳጅ ማደያዎች ተገኝተው ከጠዋቱ 12 ሰዓት የማደያ ጣቢያዎችን ካስጀምሩ በኋላ ማታ 12 ሰዓት ላይ የዕለቱን ሽያጭ በመመዝገብ የሕገ ወጡን ሥራ ለመቆጣጠር ጥረት እየተደረገ መሆኑን ገልጸዋል። በተጨማሪም በ11ዱ ማደያዎች ላይ ሰሞኑን በቂ ነዳጅ ይራገፋል የሚል ግምት ስላለ ችግሩ የሚፈታ ሲሆን በተለይ የሕገ ወጥ ንግዱን ለመቆጣጠር ከፖሊስ ጋር በጥምረት እየተሰራ መሆኑን አቶ ቶልቻ ደሬሳ ጨምረው ገልጸዋል። የህብረተሰብ ጤና አደጋ ቁጥጥር ስርዓትን የሚያዘምን ዲጂታል አሰራር ይፋ ሆነ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎች ቁጥጥር ስርዓትን የሚያዘምን ዲጂታል አሰራር ይፋ አድርገዋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ በማስተዋወቂያ መድረኩ ላይ እንደተናገሩት የዲጂታል ስርዓቱ በኢትዮጵያ በእያንዳንዱ ወረዳ ምን አይነት የጤና ችግር አለ የሚለውን ለመለየት ያስችላል ብለዋል።
ስርዓቱ በፊት የነበረውን የተበታተነ የመረጃ አያያዝ የሚያስቀር መሆኑን ገልጸው ይህም በየደረጃው የጤና መረጃ ልውውጥ እንዲሳለጥ ያግዛል ብለዋል። የኢንስቲትዩቱ ምክትል ዳይሬክተር ዶክተር መልካሙ አብጤ በበኩላቸው እንደገለጹት ዲጂታል ስርዓቱ የጤና አደጋዎችን በተቀናጀ መልኩ ለመቆጣጠር እንደሚያግዝ አንስተዋል። ተቋሙ የህብረተሰብ ጤና አደጋዎች ቁጥጥር የልህቀት ማዕከል ለመሆን እየሰራ መሆኑን ጠቅሰው ዲጂታል ስርዓቱ የቅድመ ማስጠንቀቂያ እርምጃዎችን ለመውሰድና የተቀናጀ የክትትል ስራ ለመስራት እንደሚያግዝ ጠቁመዋል። ዲጂታል ስርዓቱ ትንተናዎችን ለመስራት ጊዜ ለመቆጠብና የታካሚዎችን መረጃ በአግባቡ ለማስቀመጥ ይረዳልም ተብለዋል። በመርሃ ግብሩ ላይ የጤና ሚኒስትር ዶክተር መቅደስ ዳባን ጨምሮ ጥሪ የተደረገላቸው እንግዶች የተገኙ ሲሆን በአዲስ መልክ የተደራጀው የህብረተሰብ ጤና አደጋዎች ማስተባበሪያ ማዕከል ተመርቋል። እንዲሁም ኢንስቲትዩቱ የክልልና የከተማ አስተዳደሮች የህብረተሰብ ጤና አደጋዎች ቁጥጥር ስርዓትን ለማጠናከር የሚውሉ የመረጃና ግንኙነት ቴክኖሎጂ ግብዓቶችን አስረክበዋል። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።